እንፈልጋለን የት ነው የሚገኘው ምናምን ብላችሁ እጅግ በጣም ቅውጥ ያደረጋችሁት ነበረ የቲክታክ ላይ። ሰላም ጤና ይስጥልኝ በመላው ዓለም ለምትገኙ የኡማይምን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሰላም ፍቅር አብስቼ ለእናንተ ተመኘሁኝ። ለቤቴ አዲስ ከሆናችሁ አህለን ወሰህለን ወመርሐባን እያልኩኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ተደራሽነት እንዲኖር በአክብሮት ለምትነ ጠይቃለሁኝ። ለሌሎቹም ጓደኞቻችሁ አካፍሉ እላለሁ። ወደ ጥያቄ ወደ የመጣሁበት ጉዳይ ትላንትና እንደ አጋጣሚ የዳሌ ወይም ደግሞ ከወገብ በታች ማወፈሪያ ብዬ ቲክቶክ ላይ ሰርቼ ነበረ ማለት ነው። ግን ቢስሚላ እኔ እንደዚህ ቫይራል ይወጣል ወይም ደግሞ እንደዚህ ይጨናነቃለሁ በጥያቄዎቻችሁ ብዬ አላሰብኩኝም ነበረ ማለት ነው። እንደ አጋጣሚ ነበረ የተሰራ ቪዲዮ ነበረ፣ የዛኔ የተሰራ ቪዲዮ መልሼ ጭኜው ነበረና ግን ያው ዳሌ መጨመሪያ ደጋግሜ ሰርቻለሁ። ወደ ታች ከወረዳችሁ ከዛሬ 2 ወር በፊት የተሰራ ቪዲዮ ከታች ወደ ታች ከወረዳችሁ ቪዲዮ ታገኙታላችሁ። የዳሌ መጨመሪያ ወይም ደግሞ ከወገብ በታች መጨመሪያ ብዬ ሰርቼዋለሁ ማለት ነው። ይሄ ለእናንተ በጣም አሪፍ ጥያቄ ወይም ደግሞ አሪፍ የሆነ ውዕድ ቤታችሁ ላይ በሚገኝ የትም ቦታ ሳትሄዱ ምንም ብር ሳታወጡ መዳም ቤቶቻችሁ ወይም ደግሞ ቤት ላይ የትም ቤት የሚገኝ ነውና ማለት ነው። እና እንደ አጋጣሚ ያ ቪዲዮ ቫይራል ወጣ። ያ ቪዲዮ ቫይራል ከወጣ በኋላ እኔ ደግሞ እዚህ ጋር አልሰራሁትም። ዩቲዩብ ላይ ከዛሬ 2 ወር በፊት የተሰራ ቪዲዮ ነበር የጫንኩት ማለት ግን በእርግጠኝነት ሰርቸዋለሁ። የዛሬ 2 ወር እንደው 3-4 ጊዜ ሰርቸዋለሁ። ምክንያቱም ብዙ ሰው አጨናንቆኝ ነበረ ከወገብ በታች መጨመሪያ ብላችሁ ማለት ነው። እና በቀላሉ ሰርቸዋለሁ ለማለት ያክል ነው። ወሬ ባላበዛባቸው ወደ መጣሁበት እጅግ በጣም ትላንትና ደግሞ አንዳንዶቻቸው በውስጥ መስመር መጥተው የጎን ቦርጭና ቦርጭ አንድ አይደለም ወይ ላላችሁ፣ አዎ አንድ ነው። ነገር ግን የጎን ቦርጭ መቀነስ ቀላል ላይሆንላችሁ ይችላል። ነገር ግን በቀላሉ መስፈርት እናንተ ቦርጫችሁን የጎን ቦርጫችሁን እንደ ትርፍ ስጋ እጃችሁ ጋር ያለ ከወልዳችሁ በኋላ እዚህ በጣም ትርፍ ስጋ ላለባችሁ እህቶቼ እጅግ በጣም የሆነ ቀላል ነው። ነገር ግን የምታጠባ ሴት፣ እርጉዝ ሴት ምናምን አይፈቀድም። ደማነስ ያለባት ሴት እኔ የምሰራው ነገር ደማነስ ያለባት ሴት፣ የምታጠባ ሴት፣ እርጉዝ ሴት አይፈቀድም። ከፈለጋችሁ ለምን አይፈቀድም የሚለው ጉግል ክሮም ላይ ሄዳችሁ ብትጽፉ ሎሚ ምን ይጎዳል፣ ሎሚ ለምንድን ነው የሚጠቅመው፣ ብዙ በቃ እኔ የምሰራው ነገር በእያንዳንዱ መስፈርት ላይ ገብታችሁ ጉግል ክሮም ብትጠይቁ ትክክለኛ መልስ ይሰጣችኋል። ጉግል ደግሞ አይዋሽም እያልኩኝ ወደ መጣሁበት ዛሬ ቪዲዮ ማለት ነው። አሁን በጣም ቦርጭ መቀነስ የምትፈልጉ እህቶች አላችሁ፣ የጎን ቦርጭ መቀነስ የምትፈልጉ ልጆች አላችሁ፣ ትርፍ ስጋ ያለባችሁ በሙሉ ይሄ በተጠቀሙት በእርግጠኝነት 100% ቀንሳችሁ ደግሞ ታመሰግኑኛላችሁ። በእርግጠኝነት 100% ነው የምላችሁ። 10% ሳይሆን 100%። ግን እኔ የምለው ነገር በስነ ስርዓት የምትጠቀሙ ከሆነ ነው ማለት ነው። አንደኛ ነገር ቅርንፉድ ቢያንስ 10 ሀባ ወይም ደግሞ 20 ሀባ ካዘጋጃችሁ፣ እኔ ደግሞ እዚህ ጋር የጨመርኩት ከ10 ሀባ በላይ ነው የጨመርኩት ማለት ነው። ቅርንፉድ በነገራችን ላይ ለብዙ ነገር ጠቃሚ ነው። ለጥርስ፣ ለማቅለሽለሽ፣ ስብን ለማቃጠል ከማንኛውም ምግብ ጋር ደግሞ ወይም ከማንኛውም መጠጥ ጋር ብታደርጉት እጅግ በጣም አሪፍ ውዕድ ነው። ለምን ሰውነታችሁ እያቀለጠው ይሄዳል ማለት ነው። እሺ እና ደግሞ ትኩስ ውሃ ሳትጠጡ ጧት ትኩስ ውሃ በሎሚ ብትጠጡ በእርግጠኝነት ስባችሁ እያቃጠለ እየቀነሰ ነው የሚሄድላችሁ ማለት ነው። እና ደግሞ እዚህ ጋር ግማሽ ሎሚ ነው የቆራረጥኩት። ብዙ ሊመስላችሁ ይችላል፣ ግን እዚህ ጋር እኔ ግማሽ ሎሚ ነው የቆራረጥኩት። በደንብ ጥቂቅ አድርጌ የቆራረጥኩት። ከዛ በኋላ በ2 ኩባያ ውሃ እና ቅርንፉድ አድርጌ እንደዚህ አንተከተኩት ማለት ነው። እንደዚህ ካንተከተኩት በኋላ ይሄ ጠዋት ነው የምጠጣው። ይሄ ልክ ከእንቅልፌ እንደተነሳሁኝ ምንም ሳል ብቻ ሄጄ ጥርሴን ቦርሻለሁኝ። ከቦረሽኩኝ በኋላ አለጡል ኩሽና ገባለሁ፣ እንደዚህ አንተከትካለሁኝ። አለበለዚያ ደግሞ የተፈጨ ቅርንፉድ ካለኝ የተፈጨው ቅርንፉድ ዘፍዝፌው አድሬ ጠዋት በባዶ ሆዴ 1 ኩባያ ወስደዋለሁ ማለት ነው። ያ ደግሞ ከሌለኝ ደግሞ ያልተፈጨ ከሌለኝ ምን አደርጋለሁኝ? ሎሚውና ቅርንፉዱ እንደዚህ በደንብ እስከሚንተከተክ ድረስ አንተክትኬ ምንድነው ማድረገው? በባዶ ሆዴ እጠጣዋለሁ ማለት ነው።
ከዛ በኋላ እናንተ ይሄ ከጠጣችሁ በኋላ ውሏችሁ ምግብ የሚያስፈልገውም ሰውም አለ፣ የማያስፈልገውም ሰውም አለ። እዚህ ጋር ትኩረት ስጡኝ ውዶች። የሚያስፈልገው ሰው አለ፣ የማያስፈልገው ሰው አለ። ሁሉም ሰው አንድ አይደለም። ገብቷችኋል? አንድ ሰው ሊያስርብ ይችላል፣ አንድ ሰው ደግሞ በጣም ረሃብ ሊያጠፋለት ይችላል። አሁን እኔ ይሄ ከተጠቀምኩኝ በኋላ በባዶ ያኔ ይሄ ተጠቀመዋለሁ ዘወትር እንደ ማንኛውም ትኩስ ውሃ ማለት ነው። ይሄ አሁን እንደ ትኩስ ውሃ ነው የምጠቀመው። ይሄ ትኩስ ውሃ ካፈላሁት በኋላ ከተጠቀምኩት በኋላ ከ3 ሰዓት ወይም ከ2 ሰዓት በኋላ መልሼ ቡና ሳልጠጣ ደግሞ እኔ አልውልም ማለት ነው። ጥቁር ቡና ስለምጠጣ ማለት ነው። ጥቁር ቡና ከጠጣሁት በኋላ በእርግጠኝነት ነው የምነግራችሁ፣ ወላሂ ነው የምላችሁ፣ ምግብ አያስፈልገኝም። ገብታችኋል? ጠዋት እነሳለሁ። የሳውዲ 9 ሰዓት 8 ተኩል 8 ሰዓት እነሳለሁ ግን የሳውዲ 2 ሰዓት ወይም 2 ሰዓት ተኩል ምግብ ከፈለኩኝ ይበላለሁኝ፣ ካልፈለኩኝ ደግሞ አይርበኝም፣ አያስርብም። ገብቷቸዋል? በቃ ቡናው የዚህ ሀገር ቡና ይሁን ኔስካፌ ይሁን አላቅም፣ ግን ምግብ አያስፈልገኝም ቡናው ከጠጣሁኝ በኋላ ማለት ነው። ከዛ በኋላ ያኔ ቡናው ከጠጣ በኋላ ከራበኝ እንዳጋጣሚ ምግብ ከበላሁኝ ምንድነው የምበላው? ወይም ሰላጣ በጣም በሚያቃጥል ነገር ያኔ እንዲበላለኝ በሚያቃጥል ነገር ልበላ እችላለሁ። ወይም ደግሞ ርዝ ለብቻው ቀቅዬ ከሰላጣ ጋር ልበላ እችላለሁ። በቃ እንደዚህ አይነት ነገሮች ውስጤን አታልለዋለሁ። ግን እነዚህ ተምር እኔ ራሱ ሴትዮ በጣም ትቆጣኛለች። ግን እኔ የምልሽ አለ ስኳር እንዴት ነው የምትኖር ነው የምትለኝ። አንዳንድ ጊዜ የምበላበት ሰዓት አለ እኔ የምበላበት ሰዓት አለ፣ በቃ በጣም የምበላበት ሰዓት አለ፣ የማልበላበት ሰዓት አለ። ግን ከበላውም ሰውነቴ ቶሎ ነው የሚፋፋው፣ ካልበላውም ደግሞ ስፖርት እንደዚህ ከጀመርኩኝ ቶሎ ኪሎ ይቀንሳለሁ ማለት ነው። የኔ እንደ ታዛዥ ነው። አሁን እንደውም እኔ ይሄ ለእናንተ ብዬ ነው የጀመርኩት እንጂ እኔ በአሁን ሰዓት አንዳንዴ ብጠቀመው ነው። ገብታችኋል? እኔ ዞትር አልጠቀመውም። ለምን? በቃ እኔ በምፈልግ ጊዜ አሁን እዚህ ከቆየሁኝ ያው ምሳሌ እቤት ላይ ስለማልወጣ ምግብ ስለምገብ ልወፍር እችላለሁ። ነገር ግን ወደ ኢትዮጵያ ራሱ ለመሄድ ለመቃረብ ከፈለኩ ምን አደርጋለሁ? በቀላሉ 3 ወር 4 ወር ሲቀረኝ እጀምረዋለሁ። እኔ በራሴ ስለምተማመን ምግቤን ካስተካከልኩለት መጠጡን ከጠጣሁኝ ቀጥታ እቀንሳለሁ። እናንተም ምን ማለት ፈልጌ ነው? እናንተም መቀነስ የምትፈልጉ ከሆነ አንደኛ ምግባችሁ ማስተካከል፣ ሁለተኛ የመኝታችሁ ሰዓት ማስተካከል። አሁን ምሳሌ መኝታ ቤታችን የሳውዲ 11 ሰዓት ልንገባ እንችላለን፣ 12 ሰዓት ልንገባ እንችላለን። ግን እስከ 3 ሰዓት እስከ 2 ሰዓት በእርግጠኝነት ቲክቶክ ላይ አፍጥጠን ዩቲዩብ ላይ አፍጥጠን ነው የምናድረው ማለት ነው። ያ ራሱ ስባችን እየጨመረ ነው እንጂ የሚሄደው እየቀነሰ አይሄድም። እና በእንቅልፍም ዙሪያ እንቅልፋችሁን ማስተካከል አለባቸው ማለት ነው። ጠዋት ከተነሳችሁ በኋላ ቢያንስ ለ10 ደቂቃ ለ20 ደቂቃ መኝታ ቤታችሁ ሳትወጡ በፊት ካልተመቻችሁ ከወጣችሁ በኋላ የሚጠሯችሁ ከሆነ እንደዚህ ማይመቻችሁ ከሆነ ምንድነው የምታደርጉት? ዱብ ማለት ገመድ ካላችሁ ገመድ ከሌላችሁ የሆነ ነገር ከፍታችሁ ዝም ብላችሁ ዘለል ማድረግ። በቃ ራሳችሁ እንደዚህ ፍሪ ስታደርጉት የራሱ እንትን ይላል፣ ይቀንሳል ማለት ነው። ግን ሀሳብ ካለባችሁ ጭንቀት ካለባችሁ ተውት። በቃ እኔ ምግብን ብቻ ሳይሆን ጭንቀት ሀሳብ ምናምን ነው የሚያወፍረኝ። ስለዛ እናንተ እሽግ ውሃ ተጠንቀቁ፣ ጭንቀትን አስወግዱ፣ ምግባችሁን አስተካክሉ። በእርግጠኝነት 100% ነው የምላችሁ ትቀንሳላችሁ። 100%፣ 10 ሳይሆን 100% ትቀንሳላችሁ። በሌላ ጥያቄ እመጣለሁኝ፣ በሌላ ቪዲዮ እመጣለሁኝ። ቤት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለውሰት ተደራሽነት እንዲኖረው አድርጉልኝ። እወዳችኋለሁ።